ሰላም ተማሪዎች እንዴት ናችሁ? ለዛሬ ደግሞ በአዲስ ርዕስ ስለሚመጣ ከመግባቴ በፊት ግን በመጀመሪያ ዌልካም ቱ ማይ ቻናል ፍሪደም ኤዱኬሽን ሴንተር። ዶንት ፎርጌት ላይክ ዘ ቪዲዮ፣ ሰብስክራይብ ዘ ቻናል፣ ሼሪንግ ቱ ዩር ፍሬንድስ። አሁንም ይህ ርዕስ ስንማማር ያልገባችሁ ነገር ካለ እየጠየቃችሁ ቪዲዮውን ላይክ ብላችሁ ጀምሩ። ሰብስክራይብ ማድረግ አትርሱ። ለጓደኞቻችሁ ደግሞ ሼር እያደረጋችሁ አድርሱላቸው። ምክንያቱ ያልገባቸው ነገር ሊኖር ስለሚችል እዚህ ላይ መጥተው ተምረው አንደርስታንድ እንዲያደርጉ ማለት ነው። አመሰግናለሁ። ቀጥታ ወደ ቪዲዮ እንሂድ። ወደ ዛሬ ክላስ እንሂድ። እንግዲህ መግቢያው ላይ እንደተማማርን እንደተነጋገርን በዚህ ዩኒት መጨረሻ ላይ ከምንማራቸው አንዱ ስክሪን ኤሌመንትስ ምንድን ነው የሚል ነገር እናያለን ብለን ነበረ። ስክሪን ኤሌመንትስ ኦፍ ኢንተርኔት ኤክስፕሎረር ምንድን ነው የሚል ነገር እናያለን። The browser screen consists of various screen elements such as data elements, labels or screens ይላል። በብራውዘር አሁን እነዚህ ስክሪን ኤሌመንት የሚገኙት ኢንተርኔት ኤክስፕሎረር ወይም በብራውዘር ላይ ነው። ብራውዘር ሶፍትዌር አፕሊኬሽን ያልናቸው ምን አሉ? ኤሌመንትስ አሉ፣ ዳታ ኤሌመንትስ አሉ፣ ሌብልስ አሉ፣ ኦር ስክሪንስ አሉ። ሞር እንዲገባችሁ ወደ ቀጣይ ነይና the most common screen elements of browser are depicted in figure 4.3 እዚህ ላይ እዚህ ፊገር ላይ ነው በደንብ እንዲገባችሁ ማለት ነው። አሁን ለምሳሌ እቺን ቦታ ነው ያተችኛው ቦታ እዚህ ጋር ያለች ቦታ ምንድን ናት? አድረስ ወይም ሰርች ባር ትባላለች። እቺ ሰርች ባር ነች እና እቺኛው እዚህ በትንሽ እዚህ ጋር ያለች በትልቅ ደግሞ እዚህ ጋር ያስቀመጥኳት እቺኛው ደግሞ ያስቀመጣት ደግሞ ሰርች ነች። ሰርች ናት። ስለዚህ ሰርች ባር ማለት ይሄኛው ሰርች ባር ነው። እዚህ ጋር አሁን በደንብ ታያችሁ ኮነ ማለት https // ምናምን እያለ የሚጻፍ ጽሁፍ አለ እዚህ ውስጥ ላይ። ይሄን ጽሁፍ ምንድነው? ዌብ አድረስ ናት። እቺኛው ደግሞ ናቪጌሽን በተን ትባላለች። በተናችን ናቪጌሽን በተን ወደ ኋላ መለስ ሪፍሬሽ ምናምን የሚሉ እዚህ ጋር ትይዛለች ማለት ነው። ናቪጌሽን በተን ናቸው እነዚህ ባይዘው። ኮምፓቲቢሊቲ ቪው ደግሞ እቺኛዋ ኮምፓቲቢሊቲ ቪው ትባላለች። ኮምፓቲቢሊቲ የሆኑ ኮምፓስ ሆነው እንድታዩን ማለት ነው። ኮምፓክት ማለት መጭማቅ እንደማለት ነው። ሪፍሬሽ እቺኛዋ ደግሞ ምናያት እቺ ደግሞ እዚህ ጋር ያለችው ሪፍሬሽ ናት። እቺ ኤክስ ምልክት ደግሞ ስቶፕ ናት። የሰርች የምናደርገው ነገር ስቶፕ እንዲያደርግ እዚህ ጋር እናያለን ማለት እዚህ ጋር በትንሹ ከታች ያለው የጎላ አድርጎ ያሳያችሁ እንዲታይ ነው። እቺ ደግሞ ታብ ነች። እቺ ታብ ደግሞ አዲስ ነገር ለመጨመር እዚህ ላይ ልክ እዚህ ኢንተርኔት ኤክስፕሎረር ገብተን ይሄ አንድ ብራውዘር ነው። እዚህ ብራውዘር ውስጥ ገብተን እዚህ ጋር ለምሳሌ ዩቲዩብ እንከፍታለን። እዚህኛው ደግሞ ጉግል ከፍተን የሆነ ነገር እናያለን። ዌብሳይት ከፍተን ወይም ደግሞ ዊኪፒዲያ ገብተን እዚህ እናያለን። ሌሎች አይነት ዌብሳይቶች አሉ። በዌብሳይት አድረስ ብዙ ነገር መክፈት ታብ እየጨመርን እዚህ ጋር ብዙ ነገር መክፈት እንችላለን ማለት ነው። ጎን ለጎን እየፈለግን ማለት ነውና በዛ ለማየት ኔት ታብ ባተን ደግሞ እቺኛዋ ኔት ታብ ባተን ናት። ግን እቺ የተለያየ ፕላስ ምልክት ያለው አለ እንደየንተኑ ይለያያል። እቺ ኤክስም በትንሿ ኤክስ ያለችም ስቶፕ እንደማለት ነው። ልክ እንደዚህ ያለችው ናት። ይሄኛው ደግሞ ሆም ደግሞ የቤት ምልክት አለች እዚህ ጋር ሆም ምልክት ነው። አጠገቡ ደግሞ ፋቨራይትስ ፊድስ ሂስትሪ የሚል ደግሞ ያሳያል ውስጥ ላይ እዚህ ጋር ፋቨራይት ፊድስ ሂስትሪ ይላል። ለምንድን ነው እነዚህ ፋቨራይት ፊድስ ሂስትሪ ውስጥ ለምንድን ነው የምናየው? ፋቨራይት ማለት እኛ የምንፈልገው ቀጣይ ሊጠቅመን የሚችል ነገር እንዳይጠፋብን ስንፈልግ ወደ ፋቨራይት እናስገባዋለን። ክሊክ እናደርግና ፋቨራይት ስንለው ቀጣይ ስንፈልገው ይመጣልናል ማለት ነው። ፊድስ ማለት ደግሞ አዲስ ነገሮች ራሱ ኢንተርኔት ኤክስፕሎረር በአለማችን ደረጃ ያሉ ስለ ትምህርት፣ ስለ ጥናታዊ ጽሁፎች፣ ስለ ዜና ብዙ ነገሮችን ፊድ የሚያደርገን ነገር ማለት ነው። ሂስትሪ ማለት ደግሞ ከዚህ በፊት ስንጠቀም የነበረው ነገር እንደ ታሪክ የሚያስቀምጥልን ነው። ከዚህ በፊት ምን ሰርች አድርገን ነበር? ለምሳሌ የተለያዩ ነገሮች ከፍተን ከነበር ሂስትሪ ላይ ስንገባ ስናያቸው የነበሩ ነገሮችን በሙሉ በሂስትሪ መልክ እዚህ ጋር ያስቀምጥልናል ማለት ነው። ብዙ ነገሮች አሉ። እነዚህ ብቻ አይደለም እዚህ ጋር የጠቀሳቸው ነው ያሳያችሁ ያለሁት ማለት ነው። እዚህ ጋር ደግሞ ቱልስ አለ። ቱልስ ማለት ደግሞ የተለያዩ አይነት ቱልሶች አሉ። ቱልስ ማለት የምንጠቀማቸው መንገዶች ናቸው። ለኛ እንድንጠቀም የሚጠቅሙን ነገሮች ናቸው። እዛ ውስጥ ከፍተን ማግኘት እንችላለን ማለት ነው። እቺኛዋ ደግሞ ታዩት እቺ ያው ቨርቲካል ስክሮል ባር ነች። ስክሮል ለማድረግ ወይም ለማሽከርከር ነው። እቺኛዋ ይዘን ወደታችን ወደ ላይ ያደርግን ይሄኛው ፔጁ እንዲንቀሳቀስ ነው። ወደ ላይ ወደታች እያለን እንዲንቀሳቀስ እዚህ ጋር ያለው አሁን ይሄ የሚታየው ነገር ነው። ከላይ የሚታይ ነገር ነው። እነዚህ ሁለት ሰዎች ሜክኖች አሉ። እዚህ ጋር ደግሞ ሃውቶ አውስማር ዘካር ሴልስ ፐርሰን የሚለው ይሄን ጽሁፍ ወደታች የስክሮል አድርገን ማንበብ ይሄኛው ቨርቲካል ነው የምናደርገው። ይሄን ጽሁፍ ከዚህ እስከዚህ ያለው ሳይዝ ደግሞ ወደ ከቀኝ ወደ ግራ ያለው ሳይዝ ይሄኛው ስፋቱ ትንሽ ሰፋ ካለ ደግሞ ኢንተርኔት ኤክስፕሎረር ግማሹ ወደ ውስጥ ደብቆ ስለሚያሳየን እቺ ሆሪዞንታል ስክሮል ባር የምትለዋችኛው በማንቀሳቀስ እንጠቀማለን ማለት ነው። ማየት እንችላለን ማለት ነው። ይሄን ጽሁፍ ወደዚህ እቺ ወደዚህ ስናደርጋት ይሄን ጽሁፍ ወደዚህ ይመጣል ማለት ነው። እንደዚህ በማድረግ የምንጠቀምባቸው ናቸው። ይሄን ደግሞ ላብ አንድ ጊዜ ላብ አዳሳያችሁ ስለሚችል ላብ ካስፈለጋችሁ ላብ አሳየን ብሎ ኢንተርኔት ኤክስፕሎረር ከፍተን ቪዲዮ እየሰራን በደንብ አድርገን ማየት እንችላለን ማለት ነው። ወደ ቀጣይ እንሂድ።
ሜኑ ባር is a horizontal strip that contains lists of available menus for a certain program or application interface. ሜኑ ባር ለአንድ የተወሰነ ፕሮግራም ወይም መተግበሪያ የሚገኝ ዝርዝሮችን ሜኑ የያዘ አግድም መስመር ነው። አሁን አግድም መስመር ላይ እንዴት እንደሆነ ላሳያችሁ። በኢሜጅ ማየት ብናየው ይቀላል። ለምሳሌ ይሄን ኢንተርኔት ኤክስፕሎረር ነው፣ በትልቁ ስላመጣው ነው። ኢንተርኔት ኤክስፕሎረር ነው። ቅድም ያልኳቸው አሁን ለምሳሌ ይሄ ዌብ አድረስ ነው ብያቸዋለሁ ቅድም። እቺ ናቪጌሽን ባር ነች። ወደዚህ አሳልፍ ወደዚህም መለስ ምትል ሁለት ምልክት አላት። እቺኛው ሪፍሬሽ ናት። እቺ ደግሞ ሎክ ቆልፋት እንደማለት ነው። እቺኛው ደግሞ የሆነ ታፕ ነች፣ ብዙ ነገር ውስጥ ላይ ያሳያል። እቺ ደግሞ ሰርች ናት። ሰርችዋ ደግሞ እቺ ናት። እዚህ ጋር ጽፈን ሰርች እናደርጋለን ማለት ነው። እቺ ሚኒማይዝ ናት። እቺ ማስፋት ናት። እቺኛው ሆም ፔጅ፣ እቺ ፋቨራይት፣ እቺ ሴቲንግ ደግሞ ብዙ ነገሮች አሉ። ሴቲንግ ውስጥ ስንገባ ደግሞ ማስተካከያዎች አሉ። ሂስትሪ፣ ብዙ ነገሮች እና ቱልስ ምናምን ብዙ ነገር እዚህ እናገኛለን ማለት እና እቺኛው ለምሳሌ ሆሪዞንታል ሜኑ ባር የተባለችው እዚህ ሆሪዞንታል ላይ የሚቀመጡ ናቸው። እነዚህ ሆሪዞንታል ላይ ይቀመጣሉ። ለምሳሌ ፋይል ይላል፣ ኤዲት ይላል፣ ቪው፣ ፋቨራይትስ፣ ቱልስ፣ ሄልፕ የሚሉ እነዚህ የሚታዩ ሜኑ ባር ይባላል ማለት ነው። ሜኑ ባር በሆሪዞንታል በኩል የሚቀመጡ ናቸው። ለምሳሌ እነዚህ በሆሪዞንታል በኩል የተቀመጡ ነገሮች ናቸው። ለምሳሌ ቱልስ አለ፣ እዚህ ጋር አለ፣ ያው ሴፍቲ አለ፣ ፔጅ አለ። ይሄ ፕሪንት ምልክት ነው። ይሄኛው የዋይፋይ ምልክት ነው። ይሄ ሆም ምልክት ነው። እዚህ ጋር ብትገቡ ብዙ ነገሮች አሉ። እነዚህ ምንድን ናቸው? ሆሪዞንታል ነገር እዚህ ጋር የተቀመጡ በአጠቃላይ ምንድን ናቸው? ሜኑ ባር ይባላል ማለት ነው። ሜኑ ባር ኢንተርኔት ኤክስፕሎረር ብራውዘር ነው። ይሄ ግን ሜኑ ባር ላይ አሁን እዚህ ጋር ተማሪዎች አንደርሰን የምታደርገው ነገር ምን አለ መሰላችሁ? ለምሳሌ ይሄ ኢንተርኔት ኤክስፕሎረር ነው። ክሮም ከሆነ ደግሞ የክሮም ኢንተርኔት ኤክስፕሎረር ደግሞ ሜኑ ባሩ የክሮም ሜኑ ባሩ ክሮም ከሆነ ይሄ ሜኑ ባር እዚህ ላይ ያለው ሜኑ ባር ኢንተርኔት ኤክስፕሎረር ነው። ክሮም ላይ ከሆነ ይለያል። ሞዚላ ፎሬክስ ከሆነም ሊለይ ይችላል። ስለዚህ እንደየ ብራውዘሩ ወይ እንደየ ሶፍትዌር አፕሊኬሽኑ ሆሪዞንታል ባሮቹ የተለያየ ናቸው። ቨርቲካል ባሮችንም የተለያየ ናቸው እና እዚህ ጋር ያሉ ሰርቺንግ ባሮችንም የተለያየ ናቸው። ባሩ የተለያየ ናቸው። ስክሪን ኤሌመንቶቹ በተለያየ ማለት አቀማመጣቸው የተለያየ ነው። ትርጉማቸው ተመሳሳይ ነው። ለምሳሌ ይሄ ሰርች ከሆነ ሰርች ነው፣ ይዛ ክሮም ላይም ሰርች ነው፣ ሞዚላ ፎሬክስም ሰርች ነው የሚሆን ይችላል። ነገር ግን ምንድነው አቀማመጣችንና የቦታ አቀማመጥ ግን የተለያየ ሊሆን ስለሚችል እሱ ላይ በደንብ ጥንቃቄ ማድረግ አለባችሁ። ፐርፌክትሊ እንደዚህ ላይ ሆኖ ይችላልና በትክክል ስትከፍቱ ለምሳሌ እነዚህ ላይገኙም ይችላሉ። አንዳንድ ጊዜ እነዚህ ይቀያየራሉ። ገብታችኋል? ይቀያየሩ ስለሚችሉ እነሱ ጥንቃቄ ማድረግ አለባችሁ። አንወይስ ግን ያን ያህል የሚከብዳችሁ አይመስለኝም። ከከበዳችሁ ደግሞ በደንብ አድርገን እናያለን። በቪዲዮ አድርገን ላሳያችሁ ይችላል። ላብራቶሪ ማለት እንደ ላብ ቪዲዮ እያየን በጋራ ማየት እንችላለን ማለት። ለምሳሌ እኔ ጋር ያሉ ሶፍትዌር አፕሊኬሽን ምን የያዙት የሚለው ነገር ላይ ከፍተን ማየት እንችላለን። እናንተም ላፕቶፕ ያላችሁ ልጆች ቤታችሁ ላፕቶፕ ወይ ደግሞ ትምህርት ቤት ስትሄዱ ኮምፒውተር አለ፣ ኮምፒውተር ላይ አይሲቲ ስትገቡ እዛ ላይ ማየት ትችላላችሁ ማለት ነው። አድረስ ባር ሲባል ምንድነው? ቅድም እንዳየነው አድረስ ባር ሪፈር ቱ አሎኬሽን ባር ኦር ዩአርኤል ባር ዛት ሌት ዩ ታይፕ ዌብ አድረስ። ዌብ አድረስ እንይዛለን መጀመሪያ። ዌብ አድረስ የምንጽፍበት ምን ይባላል? አድረስ ባር ትባላለች ማለት ነው። ለምሳሌ እቺ ምንድነች? አድረስ ባር ነች። እቺ አድረስ የሆነ ሰው ዌብ አድረስ አለችው፣ ዌብ አድረስ አለኝ ብሎ ሲሰጣችሁ እዚህ ጋር ነው የምትጽፉት ማለት። ልክ እዚህ በቀይ የተከበበ ይሄ ዌብ አድረስ ይባላል ማለት ነው። በቀይ የተከበበ ዌብ አድረስ ትባላለች ማለት። ሰርቺንግ ባር ላይ ነው የምንጽፈው። ይሄ ሰርቺንግ ባር ላይ እዚህ ጋር እንጽፋለን ማለት ነው። ዩአርኤል ይባላል። ዩአርኤል እዚህ ጋር ነው የሚጻፈው። ዩአርኤል ምንድነው የሚለው ነገር ደግሞ ቀጣይ እናየዋለን ማለት ነው። once you have typed the URL in the address bar to access a web page you can click the go button or press the enter key from the keyboard። ያው ከጻፍን በኋላ ጎም በተን አለች ወይ ደግሞ enter የሚል key from keyboard መጻፍ ይቻላል ማለት ነው። Status bar is a bar at the bottom of the browser window that displays messages such as web pages, download progresses። ይሄ ደግሞ ያው ቅድም አይተናቸዋል ግን ደግሞ ማየት ይቻላል። ለምሳሌ ማይክሮሶፍት ኢንተርኔት ኤክስፕሎረር ስታተስ ባር እዚህ ጋር ነው። ይችኛው ምንድነች ብለናል? ፔጅ ሎዲንግ or the URL of the link the mouse is on። ለምሳሌ ይሄኛው አድሬስ ባር ያልነው ይሄኛው ነው። አድሬስ ባሩ እዚህ ጋር URL ኮድ እዚህ ጋር ነው የተጻፈው ማለት ነው። ይሄኛ ደግሞ መቆለፍ ወይም ሎክ የምናደርግበት ወይ ደግሞ ሰኪር ፔጅ ይባላል። ፔጁ ሰኪር አድርግልኝ ነው። ታይፕ ኦፍ ፔጅ ደግሞ ይሄ ኢንተርኔት ነው። ታይፕ ኦፍ ፔጁ ምንድነው? ኢንተርኔት ነው። እዚህ ጋር ይታያል ማለት ነው። ልክ እንደዚህ ማድረግ ይቻላል። ስለዚህ ስታተስ ባር ማለት ብራውዘሩ ዊንዶው ዛት ስፔስ ዘ ሜሴጅ ሰርች ዌብ ፔጅስ ዳውንሎድ ፕሮግረስ ማለት ነው። አሁን ለምሳሌ የሆነ ስታተስ ባር ላይ ከታች ላይ ከስር ስንከፍት ዳውንሎድ የሚል ነገር ፕሮግረሶች ምናምን የሚያሳይ ነገር ምንድነው? ስታተስ ባር ነው። ቅድም እንዳየነው ማለት ነው። ያን ያህል የሚከብዳችሁ አይመስለኝም። ከከበዳችሁ ግን በቪዲዮ እያደረግን መማማር እንችላለን ማለት ነው። ስለዚህ ስክሪን ኤሌመንትስ ማለት
እነዚህ ናቸው። በደንብ አድርጋችሁ ስለነዚህ ማየት እንችላለን። እናም የከብዳችሁ ነገር ካለ ግን እንዳልኳችሁ ኮሜንት ላይ ጻፉልኝ። በደንብ አድርገን ደግሞ ቪዲዮ እያየን በደንብ አድርገን ላስተምራችሁና ግልጽ አድርገን ማየት እንችላለን። ምናልባት ያው እኔ ወደ ቀጣይ ቶሎ እየተማራችሁ ወደ ቀጣይ እንድትሄዱ ስለምፈልግ ነው እንደዚህ ፈጠን ብላችሁና የፈጠንኩባችሁ ነገር ካለ ኮሜንት ጻፉልኝ፣ ማስተካከሉ ነገር ካለ ማለት ነው። ለዛሬ እዚህ በቃናል። ቪዲዮውን ላይክ ማድረግ እንዳትረሱ። ለተማሪዎች ለጓደኞቻችሁ እንዲደርስ ደግሞ ሼር አድርጉላቸው። ተምረን በጋራ ማድረግ ያለብን ነገር ስለሆነ አይሲቲ በጣም ወሳኝ ዲፓርትመንት ስለሆነ እንዲደርስ አድርጉት። መልካም ጊዜ ይሁንላችሁ። አመሰግናለሁ። ቀጣይ በሌላ ርዕስ እንገናኛለን።